የመታኝ? ምን ልትሰሪ ነው የመጣሽው? አንቺ ያምሻል እንዴ? ከአደይ ጋር እንደዛ ራቁት ሆኖ ነው ያየሽው? አሁንም ተስፋ ቆርጪ? እና ታዲያ ምን አገባኝ? አይደለም ከአደይ ጋር ለምን ከማንም ጋር አይሆንም? ከኔ ጋር እንደዚህ ያጫውታ ባትጫውቺ ጥሩ ነው። ያለበለዚያ ግን ከኔ ጋር ትልቅ ችግር ውስጥ ነው የምትገቢው። ይላም ቤታቂያለሽ እንዴ? ኤላኔ ልቡ ተሰብሯል። በታይ ኩርምት ብሎ እንዴት እንደሚያሳዝን። ታይ ትልቅ ሰው ነሽ። አሁን አድገሻል። በቃ ሊዲያ በእናትሽ አደይን ያልሻታል እንዴ? ስታየኝ አደይ ጠባቂ መስላለሁ እንዴ? አደይ ልልት እንጂ በእናትሽ እየቀለድኩ አይደለም። የት እንዳለች ታውቂያለሽ? እኔ ለራሴ እዚህ ነደርኩትኝ። በእናትህ አጭቅጭቀኝ እንዴ! ከእንቅልፌ ቀስቅሶ አደይ የታለች ይለኛል እንዴ? ያማል እንዴ? አሁን ውጣ ልልተኛበት። እዚህ ቤት ያሉ ሰዎች እንዳለ ጤና የላችሁ። አንቺ ነሽ ጤና የሌለሽ። እሺ ትንሽ በእናትሽ ፍቅር አደይን አይተሻታል እንዴ? ዴቭ ተነሳ እንዴ? አዎ ተነስቻለሁ። አደይስ በእናትሽ? ማታ እኮ አምሽተህ ስለተኛ በጠዋት የምትነሳ አልመሰለኝም ነበር። ምን ፈልገህ ነው? ቁርስ ላቅርብልህ ተሰርቷል። ቁርስ አይደለም የፈለኩት። አደይን አይተሻታል? አደይ ነው እንዴ? እሷማ ኤላ ጋር ሄዳለች። ኤላ ባለፈው እሱ ጋር ሄዳ ትሰራለች እንዳልሽው ላክሻት? ሀረን ያላኳትም ራሷ ነች ፈልጋ ላግዘው ብላ ሄደችው። ማ አደይ? አዎ ዳይስፖራ ነው ምናምን ስላት መሄድ ፈለገች። ህፃን ልጅ አይደለችም መቼም ምን ያልከለክላትም። ምን ነው ችግር አለ? አይ የለም። ቆይ አደይ ምን ስለሆነች ነው ይሄን ያህል የምትፈለገው? ደግሞ ምን ፈለክ? ልጁዬ አንድ ነገር ላስቸግርሽ ነው። ምን ልታስቸግረኝ ነው? ሁሌ እንዳስቸግርከኝ አይደል እንዴ? ይሄ ቀለል ያለ ነው። እሺ ንገረኝ። ምንድነው? ይላም ቤታቂያለሽ እንዴ? ኤላኔ ቆይ ከመቼ ወዲህ ነው ደግሞ ያንቺው? እሺ ይሁን። አዎ ኤላ አንቺ ቤቱን ታውቂዋለሽ? አሁን እንደ ወንድም ሄደ እህቴን ወሰድክብኝ ምናምን ብለህ ጓልትል ባልሆነ። ለዛ አይደለም እባክሽ። ለምን? ለጥብቅ ጉዳይ ስለፈለኩት ነው። እንጣ እሺ ልደውልለት። ቆይ ስልኬስ? ሊዱ በኋላ ትደውይለታለሽ ማለት መንገድ ላይ እየሄድን። አይ እሱ ቤቱ ሲኬድ ካልደወልለት ደስ አይለውም። ትንሽ ይደብረዋል እኮ መንገድ ላይ እየሄድን ትደውይለታለሽ። ባይሆን ልብስሽ ላምጣልሽ የኔ ውድ። እሱን አምጣልኝ። ለምንድን ነው የመታኝ? ምን ልትሰሪ ነው የመጣሽው? ልትሰርቂ ነው የመጣሽው? ኧረ ልሰርቅ አይደለም። እና ምን ልትሰሪ ነው የመጣሽው? ፍቅር ልካኝ ነው። ፍቅር ልካኝ ነው? እና እየመጣሁ ነው አትይም? አትደውይም? ምነው ሰው ቤት ዘው ብለሽ የምትገቢው? ከየት ነው የመጣሽው? ከቤት። ከቤት? ታዲያ ከየት ትመጫለሽ? ምን ልትሰሪ ነው የመጣሽው? ፍቅር እኮ ሂደሽ አጽጅለት ደግሞ ሰው አይኖርም ብላኝ ነው። አንተ እንዳለ አላወቅኩም። ይቅርታ። እርግጠኛ ነሽ ፍቅር ናት የላከችሽ? አዎ ሂደሽ ቤት አጽጅለት ምግብም ስሪለት ብላ ቁልፍ የሰጣችኝ እኮ እሷ ናት። በእናትሽ ይቅርታ አድርጊልኝ። እኔ እኮ እንደዛ አልመሰለኝም ነበር። እኔ ልትሰርቂ የመጣሽ መስሎኝ ነው። በጣም ይቅርታ። ችግር የለውም። ጎዳውሽ እንዴ? አይ ብዙም አይደለም። ሆስፒታል ልውሰድሽ? ኧረ እዛም ያደርስ አይደለም። በቃ እኔ ስራዬን ሰራርቼ ልሂድ። እንዴ እንደዚህ ማውነሽ ምንም አሰሪም። ባዩን በበረዶ ልሽልሽ። አደይ ኤላ ዳዊት እንትን አጽጅለት ብለኝ ከዛ ፍቅር ልካኝ እኮ ነው። ቁልፍ ልትሰጠኝ ነበር። ዳዊት አንተ ግን ምን አይነት ሰው ነህ? ስትታይ እኮ ደህና ሰው ነው የምትመስለው። በጠዋት አትምጪ በርሳ ታንኳኪያ ትግቢ የምትለኝ ለካ እሷን እያስገባህ ነው። አንቺ ግን ቆይ ምን አይነት ሴት ነሽ? የመጡትን ወንዶች ሁሉ ምንድን ነው የምታስነኪያቸው? ምን ትመስላለህ? ጭራሽ እጄን ትይዘኛለህ? ልቅቅኝ። አንቺ ደግሞ እንገናኛለን። በቃ አንቺ ተረጋጊ። እነሱን እናስረዳቸዋለን። እሺ በቃ ልሂድ።
ህልሞና ኑሮ በሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል እንኳን ባይችሉ ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድመው ለተመዘገቡ 20 ሰዎች እንዲሁም ደግሞ በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ0908543454 ላይ በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት። አደይ አንቺም እንደ ብዙዎቹ አይነት ሴት ነሽ ማለት ነው። ጭራሽ ከገመቶች ተቃራኒ ነሽብኝ። አንቺ አልታመንሽ፣ ማንም ሊታመን አይችልም። ምን አለ ባልመጣ፣ ምን አለ ባላየሁሽ፣ እንደወደድኩሽ በቀረው ኖርሽን ባላይ ኖሮ ወድጄሽ ቀር ነበር። ለነገሩ እንኳንም በጊዜ አወቅኩት። እሺ ብለሽም ቢሆን ኖሮ የኔ ራሴን አልሆንም ነበር። እንኳን በጊዜ አወቅኩት። አደይ እንደዚህ ናት ብሎ ለማመን በጣም ይከብዳል። ምኑን ያሳየኝ ፈጣሪ። ሲታይ እኮ ደግሞ ደህና ልጅ ነው የሚመስለው። ቤቴ ማንም ሳይመጣም፣ ቤቴ ሴት አይመጣም፣ ሳደዊ እንዳመጪ ማንም ሳይመጣም እያለ ሲሰክሰኝ ነበር ማለት ነው። ወይኔ ሊዲያ፣ ደግሞ እኮ በደህና ሰው ቢቀየረኝ አይቆጨኝም። በዛች ሰራተኛ መሆኑ ነው። ጭራሽ ራቁቱን ከሷ ጋር አንድ ቀን ከኔ ጋር እንኳን እኮ እንደዛ ሆነን አናውቅም። ወይኔ ሊዲያ፣ ቆይ ግን ምን ብታስነካው ነው ይሄን ያህል? ምን አይነት ሴት ብትሆን ነው? ዛሬ ወንዶች ሁሉ አብደዋል እንዴ? ምን ሆነ ነው ይሄ ደግሞ? ወይኔ ሊዲያ፣ አሁን ምን ማድረግ ነው ያለብኝ? አንበሳ ዛሬ ምን ብቻ? ይቅርታ ብርሃን፣ ዛሬ ብቻዬን መሆን እፈልጋለሁ። እሺ? የምርህን ነው ዴቭ? አዎ የምሬን ነው። ምንድን ነው የተፈጠረ ነገር አለ? ብዙ ነገር። ሰውን ማመን ቀብሮ ነው ሲባል አልሰማሽም? እሱን እዚህ ጋር ምን አመጣው? ወይንስ አላምንሽም እያልከኝ ነው? ያንቺን አላውቅም። ብዙ ሴቶች ግን ስትቀርቢያቸው ጨዋ መስሎ ይቀርቡሽና ከጊዜ በኋላ ግን ትክክለኛ ባህሪያቸው ፍንትው ብሎ ያሳያል። አልገባኝም። ምን ሆነ ነው? ያመንኳትና ያፈቀርኳት ሴት ነበረች። እና ምን ተፈጠረ? ምን ፈልጋ እንደሆነ ባላውቅም ከአንዱ ጉያ ስር ሽጉጥ ብላ ላገኘኋት መሰለሽ። አንዳንድ ጊዜ ሴቶች ወይም ሰዎች በአጠቃላይ ጥቅመኞች ይሆናሉ። አዎ ልክ ነሽ። እኔ ግን እሷን የተለየች ጨዋ፣ ክፋት ያለበት ሁሉ የሌለች እንደዛ አድርጌ ነበር ለልቤ ነገርኩት። ስህተቱ ያንን የጀመረው እሷን ከሌሎች ሴቶች የተለየች አድርጌ ማሰብ አልነበረብኝ። ይቅርታ ብርሃን፣ አሁን ብቻ አንቺ ደግሞ ምን ሆነሽ ነው ዛሬ ፊትሽን የጣልሽው? ቴዲ እንዴት እንደሚያሳዝን ዛሬ። ዴቭ ምን ሆነ? ልቡ ተሰብሯል። ብታይ ኩርምት ብሎ እንዴት እንደሚያሳዝን የድሮ ዴቭ አይመስልም። ቆይ ምንድን ነው የተፈጠረው? በጣም የሚያምናትና የሚያፈቅራት ልጅ ነበረች እና ከሌላ ሰው ጋር አጉል ቦታ አይቷት ነው መሰለኝ በጣም አዝኗል። የቅድሙ ነገር ዴቭን ጎድቶታል ማለት ነው። ፍቅረኛ ባይሆንም እውነቱን ማወቅ አለበት፣ መጎዳት የለበትም። በቃ ይቅርታ መጠየቅ አለብኝ።
ነው እህቴ? ፈዝሻል? አይ ምንም። አንተ ደግሞ ምንድነው እንደዚህ ተግዘህ የተቀመጥከው? ይኸውልሽ ሊዲያ፣ በቃ እዚህ ያለን ቆይታ ይበቃናል። ወደ ቤት እንሂድ። እሺ? ምን ማለት? ይሄማ በጭራሽ አይሆንም። ለምን እንዴ? ራስሽ አይደለሽ እንዴ እዚህ መቀመጥ አልፈልግም፣ አልተመቸኝም፣ መሄድ አለብኝ ምናምን ስትይ ነበር። አሁን ቆይ ምን ተገኘ? ኤላን ትቼ መሄድ አልፈልግም። ሄላ አንቺ አምሻል እንዴ? ከአደይ ጋር እንደዛ ራቁት ሆኖ ነው ያየሽው? አሁንም ተስፋ ቆርጪ? እና ታዲያ እኔ ምን አገባኝ? አይደለም ከአደይ ጋር ለምን ከማንም ጋር አይሆንም? እኔ እኮ ሊዲያ ነኝ። እንዴት አድርጌ ራሴ ማድረግ እንዳለብኝ ደግሞ አውቃለሁ። የብርሽን አንቺ ግን እንደምትዩ ትወጂዋለሽ እንዴ? አዎ በጣም ነው የተመቸኝ። ገና እንዳየሁት እኮ ነው የወደድኩት። ደግሞ ደስ የሚል ልጅ ነው። ታዲያ የምትወጂው ልጅ ከሌላ ሰው ጋር ራቁቱን ተቃቅፎ እያየሽው ምንም አይመስልሽም ማለት ነው? ተስፋ ትቆርጪም እንዴ? በቃ ችግር የለውም። ይቅርታ ከጠየቀኝ እንታረቃለን። ምን አለ ለእኔም እንዳንቺ አይነት ድንጋይ ልብ በሰጠኝ። ድንጋይ? ልትሰድበኝ ነው እንዴ ጠራኸኝ? ሲያስጠላ። በጥቂት ጊዜ እንደያዘሽ እንደ ጉንፋን በጥቂት ጊዜ ይለቅሻል። ማን ነው? ኤላ ፍቅር ነኝ። ግቢ። አንተ ምንድነው ሰው ሲጠፋ ጠፋሽ አይባልም እንዴ? ቁጭ በይ። ቆይ ምን ማድረግሽ ነው? ምን አደረኩ? ለእኔ ሳትነግሪ ለምንድን ነው አደይን የላክሻት? እንዴ ደጋግሜ እኮ ደውዬልህ ነበር። ፍቅር፣ እኔ እንደዚህ አይነት ቀልድ አይመቸኝም። ገባሽ? እንዴ ኤላ ተረጋጋ እንጂ። ትሰሚኛለሽ? ማንም ያለ እኔ ፍቃድ ቤቴ እንዲመጣ አልፈልግም። ተረዳሽኝ? እኔ እኮ እንደዚህ የምትሆን አልመሰለኝም ነበር። መታ ቤት እንድታጸዳል ፈልጌ ነው። ከኔ ጋር እንደዚህ አይነት ጨዋታ ባትጫወቺ ጥሩ ነው። ያለበለዚያ ግን ከኔ ጋር ትልቅ ችግር ውስጥ ነው የምትገቢው። እሺ እሺ። ኤላ አውቃለሁ እኮ ከበፊት ጀምሮ ብቸኝነት እንደሚያስደስት፣ ግን ደግሞ የተዘጋ ቤት ስለነበረ መታ እንድታጸዳል ፈልጌ ነው። እሺ ፍቅር፣ አሁን ግን ጥሩ ስሜት እየተሰማኝ አይደለም። ከቻልሽ ውጪልኝ። እሺ መታ ምግብ እንድሰራልህ ልላካት? ባይሆን አደይን ስላስቀየምኳት እኔ ቤት መጥቼ ይቅርታ ጠይቃታለሁ። አንቺ ግን ከቻልሽ ውጪልኝ። ዳዊት፣ ይኸውልሽ አደይ፣ አልጋው ተነጥፏል፣ ቤቱም ተጸድቷል። ስለዚህ ምንም አያስፈልገኝ። አመሰግናለሁ። ዳዊት በጣም ይቅርታ። ነገሩን አስረድቼ ይቅርታ ልጠይቅ ነው የመጣሁት። ይቅርታው አያስፈልግም። ምናልባት እኔ ይሆናል የተሳሳተ ቦታ ላይ ያለሁት። ቆይ ምንም ነገር ሳትሰማ ክፉ ነገር ካፍ አይወጣ። ሁሉንም ነገር ላስረዳ። እየከርሽኝ ነው? ይኸውልህ ዴቭ፣ ሁሉም ነገር የተፈጠረው በአጋጣሚ ነው። አንተ እንዳሰብከው ደግሞ ሊሆን አይችልም። አደይ፣ አንቺ እኮ በፍጹም እንደዚህ አይነት ሴት አትመስይም። ምን መሰለህ፣ ፍቅር ቤቱን አጽጅለት ብላለካኝ እኮ ቤቱን ከፍቼ ገብቼ እያጸዳሁ ከሻወር ወጥቶ ድንገት እኔን ስላልጠበቀ ደንግጦ በጥፊ መቶኝ እሱን እያየልኝ ነበር እናንተ የመጣችሁ። በጥፊ መታኝ? ራቁቱን እጁ ጉንጭሽ ላይ ተቀምጦ? እንዴ ከሻወር እኮ ነው ወጣ ያልኩ። ይኸውልሽ አደይ፣ አንቺ ምንም ብትይኝ አምንሻለሁ፣ ግን እባክሽ እኔን እንድትጎጂኝ አልፈልግም። ዳዊት፣ እንግዲህ ሁሉንም ነገር ሰምተሃል። እንደምትረዳኝ ደግሞ ተስፋ አደርጋለሁ።
ሁሉንም ነገር ማስረዳ ካንተ ጋር ምንም ኖሮኝ ሳይሆን እንድታዝንብኝ ስለማልፈልግ ነው። አደይ እውነቱን ልንገርሽ፣ እኔ ካንቺ ጋር ቀልዶ ጨዋታ አይደለም የፈለኩት፣ ለቁም ነገር ነው የፈለኩሽ። ታዲያ ይቅርታ አረክልኝ? አዎ እንዴት አላደርግልሽም? የነገርኩህን ሁሉ አምነህ ይቅርታ ስላረክልኝ አመሰግናለሁ። እኔም በጣም አመሰግናለሁ አደይ። አክብረሽኝ እዚህ ድረስ መጥተሽ ሁሉንም ነገር ስላስረዳሽኝ በጣም አመሰግናለሁ። እኔም ባልሆነ መንገድ ስለተረዳሁት በጣም ይቅርታ። በቃ እኔ ቆንጆ ራት ሰርቼ ላምጣልህ። ደስ ስለሚላት አሁን ሄሎ ማዬ፣ እንዴት ነሽ? እኛ ደህና ነን። ደህና ነሽ? አዎ ጠፍቼዋል እኮ ስራ ይዤ እኮ ነው። ደህና ነን እኛ። አንቺ እንዴት ነሽ? ኧረ አታስቢ፣ ብርሃን ደህና ናት። ምን ትሆናለች? አዎ ጥሩ ሰዎች ናቸው ብዬሽ የለ ምንም አይሉንም እኮ። እሺ ኧረ ችግር የለውም። ይኸው አጠገቤ ነች፣ አዋሪያት። ሄሎ ማይ፣ እንዴት ነሽ? ደህና ነኝ እኔ። ያው ኧረ ተሽሎኛል፣ በእውነት ተሽሎኛል ማይ። ለምን ትጨነቂያለሽ? አንቺ አትጨናነቂ። እኔ አሁን እዚህ ያለሁበት ደግሞ በጣም ተመችቶኛል። እህቴም ደግሞ እየተንከባከበችኝ ነው። አዎ ያለንባቸውም ሰዎች በጣም ጥሩ ናቸው። አትጨነቂሽ ማይ፣ እኔ ደህና ነኝ። እሺ እንኪያው እህቴን አውሪያት። እሺ ማይ፣ ቻው፣ እወድሻለሁ። እሺ እሺ። ሌላ በቃ የሚያስፈልግሽ ነገር ካለ ደውይልኝ። እሺ እሺ እሺ፣ እኛም እንደውላለን። ቻው። ተጨንቃለች እኮ በጣም። እንዴት እንደናፈቀችኝ እናቴ። በደንብ ይሻልሽ እናቴ፣ ይጃልሽ። እስኪ ፈጣሪ ያውቃል። ሰላም ነው አደይ? ውስጥ ሳጣሽ እኮ ነው እዚህ የመጣሁት። እዚህ እኮ ስራ ይዤ። ምን ነው ፈለከኝ እንዴ? ለባለፈው ጉዳይ ይቅርታ ልጠይቅሽ ነበር። ወይ ኤላ፣ እዚህ ድረስ እኮ መምጣት አይጠበቅብህ ነበር። ደግሞ ባለፈውም እኮ እዛው ጠይቀኛል። ልክ ነሽ፣ ግን ደግሞ ውስጤ ምንም ልክ ሊሆን አልቻለም። ለዛ ነው ይቅርታ ልጠይቅሽ የመጣሁት። ችግር የለውም አታስብ። ደግሞ እኮ አልፏል አይደል? እሺ አመሰግናለሁ። ግን እኔንም እየመጣሽ ብታግዢኝ ደስ ይለኛል። እሺ ላስብበትና እግዛለሁ። የገንዘብ ጉዳይ ከሆነ ደግሞ እኔም እጨምራለሁ። በቃ እሺ፣ ፍቅር ላዋራትና ምን እንደምትለኝ እነግርሃለሁ። በቃ እሺ አደይ። እሺ ቻው ቻው። ከዚህ ሲወጣ ነው ያየሁት። አዎ ምን ፈልጎ ነው? ለባለፈው ጉዳይ እኮ ይቅርታ ሊጠይቀኝ መጥቶ ነው። ሳያጠፉ ይቅርታ? ታውቂያለሽ አደይ፣ በጣም ግራ እያጋባሽ ነው። እሺ አንቺ መንፈስ ነሽ እንዴ? በሩን ቆልፌ ሄጄ ቤት ጋር የገባሽው? ስለምን መንፈስ ነው የምታወሪው? ለመሆኑ ስለ መንፈስ ታውቂያለሽ? አሁን ስለሱ አይመለከተኝም። እኔ ቀሚሴ ምን እያደረግሽ ነው? ይሄ ቀሚስ በጣም ነው የሚያምረው፣ እየለካሁት ነበር። ጭራሽ እየሞከርሽው ነበር? አሁን ቀሚሱን ቁጭ አድርጊና ውጪልኝ ከክፍሌ። ቆይ አንቺ አንዱ ለቀን ውጪ ስትይኝ ስወጣ ጊዜ የራስሽ ክፍል መሰለሽ እንዴ? ደሜን አታፊው ፍቅር፣ ውጪልኝ ከክፍሌ። አልወጣም። አጋጭሻለሁ። እሺ ፍቅር፣
አልወጣም። አንቺ ግን ቆይ እንዴት ሊያደርግሽ ነው? ግን ቆይ አንቺ ሊዲያ፣ እናንተ አንቺ ሊዲያ ፍቅር ምን ሆናችኋል? እናንተ ትልልቅ ሰዎች አይደላችሁ እንዴ? ምን ሆናችሁ ነው? ልብሴን እየለካች አግኝቻት እኮ ነው ዴቭ። ከላውንደሪ ቅድም ያመጣሁትን ቀሚስ በእጇ እየጨመላለቀችው ነው። አሁን እኔ እንዴት ነው የምለብሰው? ዴቭ አልጋ ላይ ያለ ልብስ ለካሽ ብላ እኮ ነው የመታችኝ። ቆይ በቤቴ እንደፈለገኝ መሆን አልችልም እንዴ? ይኸውልሽ ፍቅር፣ እኛ እዚህ ቤት እስካለን ድረስ ይሄ ክፍል የኛ ነው። ደግሞ ማትስማሙ ከሆነ ለጋራ ሰላማችን ሲባል እዚህ ቤት ማትመጪ ጥሩ ነው። ይኸውልህ እኔ ጌታ እንደዛ እኮ አይደለም። ፍቅር እባክሽ ውጪ። ማለት እያስወጣኸኝ ነው ዴቭ? አዎ ፍቅር ውጪ። ፍቅር ውጪ ተባልሽ አይደለ? ውጪ በቃ። ይኸውልህ ዴቭ፣ እቺ ችግኝ የሆነች ልጅ ዝም በይ ጨምላቃ። ሰምኛለሽ? እኔ ይዤሽ በሄድኩ ቁጥር አንቺ ቆይ ሁሌ እንደቀበትሽ፣ ሁሌ እንዳስቸገርሽኝ፣ እንዳሳበድሽኝ። ተይ ትልቅ ሰው ነሽ፣ አሁን አድገሻል። በቃ በቃ በቃኝ። እኔም በጥፊ መታኝ። ለኛ አታስቢ እናቴ፣ በደንብ እንከባከባታለሁ። እሷም የተሻላት ነው። እሺ በቃ ትንሽ ስራ ስለያዝኩኝ በኋላ እደውልልሻለሁ። እሺ ማዘር ናቸው? አዎ። ታዲያ አልተወራቸውም ነበር? አይ ችግር የለውም፣ በኋላ እደውልላታለሁ። እኔ የምለው እናትሽ ለምን ወደኛ ጋር መቶ ትንሽ ጊዜ አይቆዩ? አይ ባርኮት፣ የእህቴ ሲገርመኝ ጭራሽ ነው ምናምን። ምን ችግር አለ? እዛ ብዙ ነገር እንደማይመቻችና እዚህ ደግሞ ዘመድ እንደሌላችሁ ነግረሽኝ ነው። ቢሆንም እህቴ እዚህ ካለች ይበቃል። ትንሽ ጊዜ መቶ ቢያርፉ አሪፍ ነው። ተው እባክህ፣ ደግሞ አባቴ እሷ ብትመጣ ተከትሎ መቶ ችግር ነው የሚፈጠርብን። ለምን? አባቴ ሄደኛ እንደሆነ ነግሬህ የለ? እሷ ከመጣች ተከትሏት ነው የሚመጣው እዚህ። አዎ ባለፈው አባትሽ ሄደኛ እንደሆነ ነግረሽኝ። ቆይ ግን ለምንድን ነው አንቺን ወደ ሀገር ቤት መመለስ የሚፈልገው አባትሽ? እሱማ ታሪኩ ብዙ ነው። እዛ እያለሁኝ በልጅነታችን ያው የገጠር ነገር ልጅ ለልጄ ምናምን የሚባል ነገር አለ እና እንደዛ ቃል የገባለት ሰው ስላለ እኔ ደግሞ እሱን አልፈልግም እና እዚህ ሰርቼ እናቴንም ለመጦር ምናምን የመጣሁኝ። ደግሞ እዚህም ሱቅ ስሄድ እንኳን ስንት ተሳቀቂ ነው ደርሼ የሚመጣው። ብዙ የሚያውቃቸው ሰዎች ስላሉ አሁን ከሆነ አዩኝ እያልኩኝ በሰቀቀን ነው። በፊትም እኮ እትዬ ወደዚህ ስታመጣኝ የነበርኩበትን ቤት ደርሶበት መጥቶብኝ ነው ሊወስደኝ ሲል በቃ ያለኝ አማራጭ መውጣት ነበር። ጣፍቼ ወጥቼ ነው መንገድ ላይ እትዬ አግኝታ ወደዚህ አመጣችኝ። ኦኬ አይ በቃ አትጨናነቂ፣ እኛ ቤተሰቦችሽ አለን። አመሰግናለሁ። ምን ማለት እንጀራ እየጋገርሽ ነው እንደማይሆን። በቃ ስራ ላስፈታሽ። እሺ አደይ አደይ፣ አንቺ አደይ! አቤት ፍቅር። ቆይ አንቺ አደይ ብዬ ደጋግሜ ካልጠራሁሽ አሰሚኝም ማለት ነው? ውስጥ እኮ ስራ ስለሚይዝ ነው። እስቲ ቁጭ በይሽ። ቆይ ከዴቭ ጋር ምንድን ነው የምታወሩት? አረ ምንም አላወራንም። እና ሁሌ አፍላፍ ገጥማችሁ ምንድን ነው የምታወሩት? ወይ ምግብ ስሪልኝ ካለያ ክፍሌን አዝጂ፣ አንዳንዴ ደግሞ ልብሴን እጠቢልኝ ነው የሚለው። እሱን አይደለም ያልኩሽ። ስለ ፍቅር ምንድን ነው የሚልሽ? ፍቅር ታውቂያለሽ፣ እኔ እንደዚህ አይነት ነገር አልፈልግም። ደግሞ እሱ ምንም ብሎኝ አያውቅም። እና አንቺማ ምን ትፈልጊያለሽ? እኔ ያልኩሽ እሱ ምንም አይልሽም ወይ ነው? አረ ምንም አይለኝም። ያውልሽ እኔ በዴቭ ቀልድ አላውቅም። ከዴቭ ጋር ከዚህ በኋላ አይደለም አንቺ እሱ ራሱ መጥቶ ሊያወራሽ ቢመጣ ያውልሽ ገድዬ ሽጬ ለመንግስት ነው የምሰጠው። ከዚህ በኋላ ደግም ሆኖ ክፉ ሊያወራሽ ሲመጣ አንቺ ፊት ነስተሽኝ ሂጂ አሁን ውጪ። እሺ
አተኝም እንዴ? እኔ በቃ እዛ ሶፋ ላይ ሄጄ ልተኛ። አይሆንም፣ እዚሁ ነው የምተኛው። እንዴ ምን ችግር አለው እህቴ? እዚህ ካላችሁ ድረስ እኮ ቤታችሁ ነው ብሏል ባርኮት። ቢሆንም እዚህ ነው መተኛት ያለብሽ። እኔ ባርኮት የሚለኝን እንጂ ያቺ ፍቅር የምትለውን አልሰማም። በቃ ደህና ደሪ ብርሃን። ይኸውልሽ ባርኮትም ፍቅርም ምንም አያገባቸውም። እሺ እህትሽ እኔ ነኝ። እኔ የምልሽ ነው መስማት ያለብሽ። አሁን ተኝ። ግን እኮ እስኪው መኝታውን አይበቃንም እኮ በጣም ጠባብ ነው። ብርሃኔ እዚህ ቤት እኮ እንግዳ ነሽ። እንኳን አንቺ እኔ ራሱ እንግዳ ነኝ አይደል? ስለዚህ ሰው ማስቸገር የለብንም። ደግሞ ይበቃናል። ነይ ተኝ። እሺ። ህልሞና ኑሮ በሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል እንኳን ባይችሉ ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድመው ለተመዘገቡ 20 ሰዎች እንዲሁም ደግሞ በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ0908543454 ላይ በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት። ብርሃን እዚህ ከመጣሽ በኋላ ጥሩ ላይ ነሽ። አዎ ምንም አይደለም። አንተን የመሰለ ጥሩ ሰው አግኝቼ እድለኛ ነኝ። እኔ ጋም እንዳንቺው ነው። ደግሞ የአደይን እህት በደንብ ነው የምንከባከባት። አንተን ያገባች እድለኛ ሴት ናት። ያው እህትሽ ናት። አማችሽ መሆኔን አታውቂም እንዴ? ልንገራት እንዴ? አይ በጭራሽ አሁን ጊዜው አይደለም። አልሰማኸኝም እንዴ? አዎ ልክ ነሽ። እድለኛ ናት። እኔ ፍቅረኛ የለኝም። አንተስ? እኔ እንኳን ትንሽ ነው የምትሄደው። ዴቭ ራሴን ትንሽ አሞኛል። እስኪ ደባብሴ ተኝቼ እኮ ነበር። ትንሽ እንድትነካካኝ የፈለኩት። ያን ያህል ካመመሽ ውስጥ ገብተሽ ብተኛ ይሻል? ጭንቅላቴን ማሳጅ ሲደረግ ይሻለኛል። ወይ ባርኮት ልጥራው እንዴ? ዴቭ እባክህን ይሄን እንኳን እሺ በለኝ እንዴ። በጣም እያራከኝ እኮ ነው። ካልሽሽ ታውቃለህ፣ ገና እጅ ሲነካኝ የልጅነት ጊዜያችን ታወሰኝ። ያኔ ትነካኝ ነበር፣ ታቅፈኝ ነበር፣ ትስመኝ ነበር። ይኸውልሽ ፍቅር፣ የልጅነት ፍቅር እኮ የልጅነት ነው። አሁን ደግሞ አድገን ትልልቅ ሰዎች ሆነናል። ደግሞ በድሮ በሬ እኮ ያረሰ የለም። ብዙ ሰዎች እኮ በልጅነታቸው ተዋውቀው ተጋብተው አብረው እየኖሩ ነው። ይሄኛም አጋጣሚ ደግሞ እንደዛ ይመስለኛል። እንደዛ ነው ብለሽ ነው? ዴቭ አንተ እዚህ ከመጣ በኋላ ቤታችን ሙሉ ሰላም ሆኗል። ይኸውልሽ ፍቅር፣ በቃ ውስጥ ገብተሽ ብተኝ ይሻልሻል። እኔም ልነሳሽ። ያ ፍቅር አንጥፍ ይልሻል። ተኝበት። እሺ ፍቅር፣ በጣም ነው የማመሰግነው። እኔ እኮ በጣም ጠቦን ነበር። አደይም ስነግራት አልሰማም አለች። እዚህ እንኳን ከተኛው ይበቃኛል። እና ምን እየሆንሽ ነው? ተኝበት አላልሽኝም? ብልሽስ ካዲያ አንቺ ነሽ እኔ መኝታ ላይ የምትተኛው? እንዴ ምን ችግር አለው ፍቅር? ምን ችግር አለው ትኛለሽ? አንቺ እኔ መኝታ ላይ ትተኛለሽ? እላይ እኮ በጣም ስለጠበበን እኮ ነው። እንዴ ይሄን ያህል የተናነቅ ነው ማለት ነው? ብርሃን ፍቅር ምንድን ነው? አይሻት አይደል ይቺ ወራዳትሽ እኔ መኝታ ላይ ተኝታ? ብርሃን ቆይ ምልሽ ነገር አሰሚኝ ማለት ነው? የሰው አልጋ ላይ ምን ትሰሪያለሽ? የምትልሽን ነገር ሁሉ እሺ ቢያተናልሽኝም እና ብልሽስ አልጋው ላይ ተኝ ብዬሻለሁ? እሷ ናት እኮ አንጥፌ ያለችኝ። አንጥፌ ጨርሻለሁ ስላት ተኝበት አለችኝ። ትእዛዟን ፈጸምኩ። ተኝበት ብልሽስ አንቺ እኔ መኝታ ላይ ልትተኝ? በቃ ፍቅር ከዚህ በላይ እህቴን አትናገሪያት። ብርሃን ተነሽ፣ እዛኛው ክፍል ተኝ። አይበቃንም እኮ ላይ ሂጂ አልኩሽ ብርሃን።
ግን ከመቼ ጀምሮ ነው እኔ እንደዚህ ማናገር የጀመርሽው? ይቅርታ ፍቅር። ይቅርታ ምናምን አትበይ። ይኸውልሽ ከዚህ በኋላ በእህቴ ከመጣሽ ከዚህም በላይ ነው እሺ የምሆነው። በፊት እኔ እንደምታሰቃይኝ ከኔ ፊት እሷ እንድትናገር አልፈልግም። እሺ ምን አልሽ?